ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር የሰብልን መፈታት እስከ 3 ቀን ድረስ ጉዱ ካሳም በዛብህም አያውቁም ነበር። ከታሰረች ጀምሮ ጉዱ ካሳ እንኳን ወደ ፊት አውራሪ ቤት ሄዶ የሳቸውንም ያክስቱንም አይን ማየት በሩቅ ሆኖ ሲያስባቸውም ሆዱ መታወክና ምራቁ ባፉ ውስጥ መምረር ይጀምራል። በዛብህ መቼም እየፈራ ቤት ውስጥ ተሸሽጎ ነው የሚውል። ነፋስ ለመቀበል ውጭውን የሚያየው ማታ ጨለማ ለብሶ ነበር። ሰብለ በተፈታች በ3ኛው ቀን ማታውን በዛብህ እንደ ልማዱ ከቤት ወጥቶ አጥሩ ውስጥ ሲዘዋወር ቆይቶ ሲሰለቸው ቤቱ ጥግ በተጋደመው ግንድ ላይ ሄዶ ተቀመጠና ጉዱ ካሳን ይጠብቅ ጀመር። ምን አግኝቷቸው ይሆን እስካሁን የቆዩ? የሚያክል አምሽተው አያውቁም አለ ብቻውን ግንዱ ላይ እንደተቀመጠ። ጉዱ ካሳ በጊዜ ነፋስ ተቀብዬ ልምጣ ብሎ እንደወጣ አልተመለሰም። እውነትም በዛብህ እዚያ ቤት ከተቀመጠ ጀምሮ ጉዱ ካሳ ያን ያክል ውጭ አምሽቶ አያውቅም ነበር። ወዲያው ካጥር ውጪ የግር ዳና የሰማ መሰለውና ለማረጋገጥ አንድ ጆሮውን ዳናውን ወደ ሰማበት ደቅኖ ቆይቶ በኋላ ወደ አጥሩ በር ቢመለከት ሰው ሲገባ አየ። ጉዱ ካሳ ነው። ማን አንተ? አለ ጉዱ ካሳ እጥግ ነጭ ልብስ ለብሶ የተቀመጠውን ሰው በሩቅ ሲያይ። እኔ በዛብህ ነኝ፣ ጤና ይስጥልኝ። ምን ነው በጤናው ነው የሚያህል ያመሹ? የምስራች ተፈታች አለ በዛብህ ከተቀመጠበት እንደ ኳስ ነጥሮ ተነስቶ። ጩኸቱ በሩቅ የተኛ ሰው ይቀሰቅስ ነበር። ቀስ በል ና ቤት እንግባ አለና ጉዱ ካሳ ወደ ቤት ሲገባ በዛብህ እየሮጠ ገብቶ አንድ ጊዜ የቀኝ አንድ ጊዜ የግራ ጉልበቱን እየመላለሰ ይስም ጀመር። ከዚያ ጉዱ ካሳ እንደምንም ታግሎ ቀና ሲያደርገው የደስታው ብዛት እንደ ጸደቀች ነፍስ የሚያደርገውንም የሚለውንም ማሳጥቶት ዝም ብሎ እንባው በግራ ቀኝ ጉንጩ እየወረደ ተመስገን 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 ሲል ሁኔታውን ሁሉ ተመልክቶ ጉዱ ካሳም ልቅሶ መጣበትና አንገት ለአንገት ተያይዘው እየሳቁ ብዙ እንባ አፈሰሱ። ለመሆኑ ማን ነገረው? አለ በዛብህ ሰውነቱ ትንሽ ጸጥ ካለ በኋላ። ወደ አፋፍ ሄጄ ነፋስ ተቀብዬ ስመለስ ሀብትሽን ውሃ ልትቀዳ ስትሄድ አግኝቻት ነገረችኝና ሄጄ አየኋት። ሰብለን ራሱ ሄዶ አየኋት? አዎ አየኋት። እንዴት ናት? ከስታለች? ትናገራለች? ትስቃለች? ከስታለች፣ ገርጥታለች። ምኗ ሰብለን አይመስል አለ ጉዱ ካሳ ባዘን ድምፅ አንገቱን ደፋ አድርጎ። በዛብህም አንገቱን ደፋ። ለመሆኑሳ እንዴት ፈቷት? አስማት አብነት ይሉት የነበረው ሁሉ እንዴት ሆነ? አለ በዛብህ ሁለቱም አንገታቸውን ደፍተው ዝም ብለው ብዙ ከቆዩ በኋላ።
ተፈታ አለ ጉዱ ካሳ ወደ በዛብህ ቀና አለና ፍርጥም ብሎ። እንዴት? ምኑ? አንተ ያደረክባት አስማት? በዛብህ ከድንጋጤም ከመገረምም ብዛት የሚናገረው ቅጡ ጠፍቶት ዝም ብሎ አይኑን አፍጦ ጉዱ ካሳን ይመለከት ጀመር። አስማቱም በሙሉ ጎጃም ያልተለመደና የጎጃም መፍትሄ ስራ ያዋቂ ሁሉ ሊፈታው የማይችል ነበር አለ ጉዱ ካሳ አሁንም ያሽሙር ፍርጥምታ ፍርጥም ብሎ። እንግዲህ ማን ፈታው? ከአባይ ማዶ ከጉድሩ የመጡ አባ ተክለ ሃይማኖት የሚባሉ ስልብ በዚህ ባጭር ጊዜ እንዴት አድርገው ከጉድሩ ማስመጣት ቻሉ? እዚህ መቃብር ቤት ተቀምጠው ግሁስ ነኝ እያሉ ሰውን ሲዘርፉ ቆይተዋል እንጂ። አባ ተክለ ሃይማኖት እኒህ ዘግተው ይኖራሉ የሚባሉት? ዘግተው ይኖራሉ የሚባሉት እሳቸው ናቸው። በሙሉ ጎጃም ያልተለመደ በሙሉ ጎጃም የማይፈታ አስማት የሚሉት እሳቸው ናቸው አለ ጉዱ ካሳ በፊቱ ላይ ይታይ በነበረው አሽሙር ፈንታ ቁጣ ተተክቶ አይኑን በቅጥበት ቀልቶ። ይኸውልህ ቤተ እግዚአብሔራችን እንደነዚህ ላሉት ሽፍቶች እንደነዚህ ላሉት ዘራፊዎች ዋሻ ሆነች። ይኸውልህ ከካህናቶቻችን ከሐዋርያቶቻችን የሚበዙት ከአለቆች ጀምሮ በመነኮሳቱ አልፎ እስከ ተራ ደብተሮች እስከ ዲያቆናቱ ድረስ አንዱ አስማት አድራጊ አንዱ አስማት ፈቺ፣ ሌላው ጋኔል ስቦ አምጪ ሌላው አስወጪ፣ አንዱ መቅሰፍት አምጪ ሌላው ምህረት አሰጪ ነን እያሉ ውሸታቸውን በየጥምጥማቸው በየቆባቸው በየደበሏቸው ተሸሽገው ሊመሩት ሊያስተምሩት በተሰጣቸው መንጋ የሚጫወቱ ናቸው። ታዲያ ከነዚህ ጋር ማህበርተኛ ሆኖ በአንድ ስመ እግዚአብሔርን መጥራት በተቀደሰ ስሙ ማሌዝ አይደለም? ይኸውልህ ይሄ ነው ከመወዳት ቤተ እግዚአብሔር ያራቀኝ። ሰው የሚለው ሌላ ነው፣ ነገር ግን እውነቱ ይሄ ነው። አሁን አንተ በራስህ ባይደርስ ኖሮ እኒህ ሰው እንዲህ ያለ ነገር ያደርጋሉ ብዬ ብነግርህ አታምነው ነበር። ታምን ኖሯል? በጭራሽ አላምነው ነበር። ይኸውልህ ብዙዎቹ እንዲህ ናቸው። ታዲያ እኮ እንደሱ ያለ ሰው በካህናቱ ክፉ ስራ ተቀይሞ ከመሸሽ መካከላቸው ሆኖ ለነሱም ለሚያታልሉት ህዝብም ቢሰብኩ በጠቅላላው ለቤተ ክርስቲያን መልካም ነበር። ያልጀመርሁት መሰለህ? ለምናገረው ሰው ዋጋ እንዳይሰጠው እብድ ነው ብለው አስወሩብኝ። እብዱ ጉዱ ካሳ የሚባለው ስም ያሰጠኝ እሱ ነው። በዛብህ አንገቱን ደፋ አደረገና ዝም ብሎ ቆይቶ እንኳን ተፈታች እንጂ ግድ የለም አለ። በበነጋው ጠዋት ቡና ተጠጥቶ እንቆቃም ሌሎችም ሁሉም ወደ የሥራቸው ከተሰማሩ በኋላ ምን አሰብክ በዛብህ? አለ ጉዱ ካሳ። እንዴት? ስለምኑ? እንግዲህ ሰብለ ተፈታች፣ ስለ ራስህ ምን ለማድረግ ታስባለህ ማለቴ ነው። ማሰብማ ሌሊቱን እንቅልፍ አጥቼ ሳስብ ነው ያደርኩ። ብቻ የሚጨብጠውን ነገር አጥቼ ተቸገርኩ እንጂ የሚሻለ የመሰለኝን እኔ ልንገርህ። ምን ይሻለኛል እስቲ ንገሩ። አዲስ አበባ ሂድ፣ ወደዚያ መሄድ ነው የሚሻለው። እንዴት? አለ በዛብህ ደንግጦ። እስከ መቼ እዚህ ተሸሽገህ መቀመጥ ትችላለህ? ለመቀመጥ ብትችልስ ምን ታደርጋለህ? እሱስ እውነት ነው አለ በዛብህ አንገቱን ደፍቶ ሲያስብ ቆይቶ። ብቻ አዲስ አበባ ሄጄ ምን አደርጋለሁ? ይህን አደርጋለሁ የምለውን ነገር እኮ አጣሁ። አዲስ አበባ ሄድ ያልኩበትን ምክንያት ልንገርህ። አንደኛ በጎጃም መሬት መኖር ከታወቀ ፊታውራሪ መከታተላቸው ስለማይቀር አንተም ሰብለም ሁልጊዜ በስጋት ላይ ነው የምትኖሩ። ሁለተኛ አዲስ አበባ ሄደህ ስራ ያስክ እንደሆነ ሐሳብህ በስራም በሌላውም መካከል ይከፋፈልና ከጊዜ ብዛት እዚህ የደረሰውን ሁሉ መርሳት ትችል ይሆናል። እንዲያውም ግልጥ አድርጌ ልንገርህ፣ ቶሎ ስራ ይዘህ ልብ የሚደነግጥላት ልጅ ብታገኝ ቶሎ እንድታገባ ነው የሚመክርህ።
እሱ እንኳን ይተውት ሰብለ ከቀረች መነኩሳለሁ እንጂ ምሽት አላገባም። ተሳስተሃል። እግዚአብሔር በምድር ላይ ሴት የፈጠረ ሰብለን ብቻ ነው። ሴትማ ሞልቷል። ከሰብለ ጋር ባልገናኝና እሷን ባላውቅ ኖሮ አንዷን መልከቀና አግብቼ ለመኖር ምኞቴ ነበር። ሀገሬንም የለቀቅኩ በቀደም እንዳጫወተው ምሽት አግብቼ ቤት ሰርቼ ለመኖር ነበር። ነገር ግን እግዚአብሔር ሲፈጥረኝ ለዚህ ያልመደበኝም መሰለኝ ከሷ ጋር አገናኘኝ። ከእንግዲህ ወዲያ ሳላገባ ሌላ ምሽት ከማግባቱ ለአጭር ጊዜም ቢሆን እሷ የሰጠችኝን ደስታ እያሰብኩ መቀመጡ ይሻለኛል አለ በዛብህ እንባው ባይኑ ሞልቶ። ይገርማል። ለካ ክፉም ሆነ በጎ የሚሰሩ ሰዎች መሳሪያዎች ናቸው እንጂ ሰራተኛው እግዚአብሔር ስለሆነ እነሱን መጥላቱና ማማቱ ወይም መውደዱና ማመስገኑ ከንቱ ነው። እነዚያም ሰዎች ባይኖሩ ያ ክፉ የተሰራበት ወይም በጎ የተሰራለት ዞሮ ዞሮ ክፉን ወይም በጎውን በሌላ አማካይነት አያጣውም ማለት ነው አለ በዛብህ ቀጠለና። እንዴት? በቀደም እንደነገርኩ እናቴ ምሽት ሳላገባ በድንግልና ታቦትን እንዳገለግል በስዕለት ስለሰጠችኝ በሷ አዝኜ ከታሰርኩበት አምልጬ ምሽት አግብቼ ለመኖር ነበር ሀገሬን የለቀቅኩ። ይሁን አሁን በሌላ መንገድ ወደዚያው ጥንት ወደ ተመደበልኝ ህይወቴ መመለሴ ነው። እስቲ አንድ ነገር ልጠይቅህ በዛብህ። ምን? መቼም ዲማ ከመጣ ጀምሮ ሰብለን ታውቃታለህ። መቼ ነው እንዲህ በመሬት ላይ ከተፈጠረው ሴት ሁሉ የተለየች ሆና ትታየህ የጀመረች? መጀመሪያ ሳያትማ ልቤ ደንገጥ ብሏል። ብቻ እሱ መልከቀና ሴት ሲታይ የሚያስደነግጠውን ያክል ነው። እንጃ እንዲያውም ትንሽ ፈራት ነበር መሰለኝ። የቀረው አሁን በቅርቡ ነው። ያውስ ብዙ ጊዜ መተዋወቃችሁ፣ የብዙ ጊዜ ጓደኝነታችሁ፣ ጨዋታችሁ፣ መላፋታችሁ ይህ ሁሉ አንድ ላይ ሆኖ መጨረሻ ደረሳችሁበት ያደረሳችሁ። ከዚያ በጣም ተዋደዳችሁ። ስለዚህ እንዲህ እንደሷ በቅርብ ካወቃቸው ከብዙዎቹ መካከል አንድ የምትወዳት የምታጣ ይመስላል? የለም አላገኝም አለቃ። ሰብለ ልዩ ናት፣ ከሌሎች ሁሉ ልዩ ናት። ምሽትም ባላገባ ብዙ ባልና ምሽት አውቃለሁ። ታዲያ የማውቃቸው ባልና ምሽት ሁሉ የሚዋደዱትም በሀሳብ ባለመስማማት ምንም ቢሆን ጭቅጭቅ አያጣቸውም። ይገርሞታል። ሰብለና እኔ ግን አንድ ነፍስ እንደተጋራን ሁሉ እሷ ያሰበችውን እኔ ስናገር፣ እኔ ያሰብኩትን እሷ ስትናገር እንገኝና ተያይዘን መሳሳቅ ብቻ መደሰት ብቻ ነው። ምን ነው አብረን እንዲህ ስንሆን ቢያውን ኖሮ አለና በዛብህ ያ ሁሉ ከሰብለ ጋር የነበረው ደስታ መቅረቱ ትዝ ብሎት እንባው ይወርድ ጀመር። ግሩም ነው። አንተም እንደፊት አውራሪ ያለ አባት ቢኖር ሰብለ አስማት አድርጋበታለች ትባል ነበር። ከመሄዴ በፊት አንድ ጊዜ አይኗን የማይበት ዘዴ የሚገኝ መስሎታል አለ በዛብህ ዝም ብለው ቆይተው። አልነገርኩም መሰለኝ። አባ ተክለ ሃይማኖት እኮ ጠባቂ ጭምር እንዲሆኑ ተቀጥረዋል። 50 ብር አለኝ። እሱን ብሰጣቸውና አንድ ማታ አስገብተውኛ ይቻት ቢሄድ እሺ የሚሉ አይመስሎትም? እንደሳቸው ያሉ ሰዎች ሴት ለመጠበቅ የሚመረጡ በጥብቅነታቸው የታወቁ በመሆናቸው መሆኑን አታውቅም? ጥቆችና ታማኞች ናቸው ሲባሉ እሰማለሁ። ብቻ ተሰናብቼ ለሜዳ 50 ብር ልስጥ ስል ገንዘቡ ያጓጓቸው ይሆናል። ወዲያውም እምነት አጎደሉ የሚያሳይ ነገር አይኖርም ብዬ ነው እንጂ እምነት እንኳን አይደለም ቅናት ነው። ስለዚህ ምንም ገንዘብ ቢወዱ ቅናታቸው ከገንዘብ ፍቅራቸው ይበልጣል። ዝም ብለህ ሂድ እንዳያሲዙ። ሁላችንም ደህና ከሆን የተመቸ አጋጣሚ ካገኘው ከቻልኩ ሰብለን ሰርቄ አንተ ባለበት ለማድረስ መሞከር አይቀርም። ብቻ እግዚአብሔር ይርዳ። እዚያ እንደደረስክ ቶሎ ስራ ያዝና የተቀመጥክበትን ቦታ አስታውቀኝ።
በዛብህ እንባው በግራ ቀኝ ጉንጩ እየወረደ ተነስቶ የጉዱ ካሳን ጉልበት ሳመ። ግድየለም አፈር ካልተጫነኝ ባጭር ጊዜ ውስጥ ሰብለን በእጅ ያገባታል። ብቻ ቶሎ ሂድና ስራ ያዝ፣ ትንሽም ቢሆን ስራ ያዝ አለ ጉዱ ካሳ። ከጉዱ ካሳ ከግራ ጌታ ቀለም ወርቅና ከእዝራ ጋር ከዲማ በጨለማ ወጥቶ ድምጽ የሰማ በመሰለው ቁጥር ሐሳቡ ወደ ኋላ እየተጎተተ ተራሮች እስኪጋርዱት ድረስ በየደቂቃው ዲማን እየዞረ እያየ አባይ ደረሰ። ከዚያ ከወዳጆቹ በእንባ ተሰነባብቶ ከሞጣ ነጋዴዎች ጋር ተጨምሮ አዲስ አበባ ገባ። ከአባይ እስከ አዲስ አበባ ከነጋዴዎች ጋር 10 ቀን ሲጓዝ ስለ አዲስ አበባ የነገሩት ወሬ እስ በሱ የሚማታና ማንኛውን መያዝ የሚያስቸግር ስለነበረ ሰቅቶ ነበር። ስራ ለሚያውቅ ሰው እግር እስኪላጥ ቢሄዱ አዲስ አበባን የመሰለ ሀገር ይገኛል ብለህ አታስብ ይለዋል አንዱ። አዲስ አበባ የሌቦች ሀገር ነው እንጂ ሰርቶ የሚያዝሩ ሰዎች ሀገር አይደለም። የአዲስ አበባ ሌባ እንደ ሀገር ሌባ ጨለማ ለብሶ የሚሰርቅ መሰለ? የለም፣ አይኔ እያየ ብርህን ከኪስህ አውጥቶ ይወስደዋል። እንዲያው እንጃ ያፍዝ ያደንግዛለሁ መሰለኝ ይለዋል ሌላው። ኦ ጽፈት የሚያውቅማ በአዲስ አበባ ልፋፈ ጥልቁንና ክታቡን እየጻፈ ብሩን በቁና መስፈር ነው ይለዋል አንዱ። ምን ዛሬማ የተማረ ሰው ረክሶ ምን ዋጋ አለ? ድሮ አንድ ገድል ወይም ታምር ጽፈህ አንድ መኳንንት ብትሰጥ አንድ ጠብደል ባሪያ ወይም 50-60 ብር ታገኝ ነበር። ዛሬስ ከአንድ ሊቅ አንድ የኔ ቢጤ ደንቆሮ ይሻላል። እንጨቱን ይሁን ድንጋዩን ወይም ውሃውን ተሸክሞ ሆዱን ሞልቶ ያድራል ይለዋል ሌላው። አዲስ አበባ የማውቀው ሰው የለኝም፣ ምን ባደርግ የሚሻለኝ ይመስሎታል? እስቲ ምከሩኝ አለ በዛብህ። ነጋድራስ ሁነኛውን አዲስ አበባ ሊገቡ አንድ ቀን ሲቀራቸው ሱሉልታ በሰፈሩበት ተቀምጠው ሲጫወቱ፣ ገንዘብ ካለ አትቸገርም፣ ገንዘብም የምታውቀው ሰውም የሌለ እንደሆነ ነው ችግሩ። እስቲ ለማናቸውም ከኛ ጋር ጉለሌ ሰፈርና አንተ እኛም ስራ እስክታገኝ የምትቆይበት ሰው እንፈልጋለን አሉ ነጋድራስ። ገንዘብስ ከእናንተ ጋር ያገጣጠሙኝ ወዳጆች ያዋጣው የሰጡኝ 100 ብር አለኝ። 100 ብር ካለማ ማለፊያ ቤት ተከራይተህ ማለፊያ ቀላቢ ቀጥረህ ብዙ ጊዜ ያቆይሃል። ብቻ ቢሆንም አገሩን እስክትለምደው ከኛ ጋር ብትቆይ ይሻላል። ገንዘብህም እንዳይጠፋብህ መጠንቀቅ ነው። በዛብህ ሰፈሩን ጉለሌ ከነጋዴዎች ጋር አድርጎ ጧት አብሯቸው ይወጣና አራዳ ሲደርስ ተለይቷቸው ልዩ ልዩ ነገር የሚሸጥባቸው ሱቆች፣ ቤተክርስቲያኖችን፣ ትልልቅ ግቢዎችንና አደባባዮችን እየዞረ ሲያይውሎ ማታ ደክሞት ይመለሳል። ከገንዘቡ 5 ብር ብቻ አስቀርቶ የቀረውን ነጋድራስ ሁነኛው እንዲይዙለት ስለሰጠ ሰረቃለሁ ወይም እቀማለሁ ብሎ የሚሰጋበት ነገር አልነበረም። ነገር ግን አዲስ አበባ ቢሄዱት የማያልቅ ትልቅ ከመሆኑም ሌላ የህዝቡ ኑሮ ልማዱ እንዲያው በጠቅላላው ምኑ ጎጃምን እስኪለቅ ከሚያውቃቸው እንደ ሞጣ፣ እንደ ደብረ ወርቅ፣ እንደ ዲማ ካሉት ከተሞች በጭራሽ ልዩ ሆኖ ስለታየው ለጊዜው ድንግርግር አለው። ከሁሉ አስቀድሞ በአንድ ከተማ ውስጥ ያን ያክል ብዙ ልዩ ልዩ ቋንቋ መነገሩ አስገረመው። በዚያ ላይ አማርኛ ተብሎ የሚነገረው ስብሩም ሆነ ቃሉ አማርኛ አልመስለው አለ። ከሁሉም ይልቅ ልማዱን አለማወቁ አንድ ችግር ላይ ይጥለኝ ይሆን እያለ ይሰጋ ነበር። አንድ ቀን እንደ ልማዱ ኩታውን ተከናንቦ ወደ ከተማ ሊሄድ ገና ከሰፈሩ ሲወጣ አንድ መንገደኛ አገኘና እንዴት አደሩ ጌታው አለ ክንንቡን አውርዶ። እግዚአብሔር ይመስገን እንዴት አደርክ አለ መንገደኛው
ምን ሊጠይቀኝ ነው ብሎ ቆም አለና በዛብህ ግን ኩታውን እንደገና ራሱ ላይ አድርጎ ዝም ብሎ መንገዱን ቀጠለ። ሰውየው ገርሞት እንደቆመ በዛብህን እስኪርቅ ድረስ እንደ ጉድ ሲመለከተው ቆይቶ እሱም መንገዱን ቀጠለ። ከዚያ ቀጥሎ ደግሞ ሌላ መንገደኛ አገኘና አሁንም እንደፊተኛው ክንብንቡን አውርዶ እንዴት አደሩ ጌታው አለ። እግዚአብሔር ይመስገን አለ መንገደኛው። እሱም እንደፊተኛው መንገደኛ ምን ሊጠይቀኝ ነው ብሎ ቆም አለና በዛብህ አሁንም ኩታውን እንደገና ወደ ራሱ ገፋ አድርጎ መንገዱን ሊቀጥል ሲል የታኛለህ እባክህ አለው መንገደኛው። ኧረ አላውቀውም ጌታው አለ በዛብህ እንደመፍራት ብሎ። ታዲያ ሳታይ ነው እንዴ ተነስተህ እንዴት አደርክ ያልኸኝ? ኧረ አላውቀውም የእግዚአብሔርን ሰላምታ መስጠት ይገባል ብዬ ነው እንጂ። ያ ታላይ በልቲ እልፍ ጨርቅ ብለብስ ባላገር መሰልኩ? ኧረ እኔ አትቀርም አንተ ሻባ እንዳንተ ያለውን ሌባ ማላመሰለ አሁን ዘበኛ ጠርቻ አስቀፈደድህ ነበር። በዛብህ ምንም እንኳ ሰውየው የተናገረው ቃል በሙሉ አጣርቶ ለማወቅ ባይችል በጠቅላላው ሐሳቡ ስለገባው ደንግጦ መንገደኛው የተቆጣበትን ምክንያት ግን ባለማወቁ ግራ ገብቶት እዚያው ቆሞ ሲሳደብ ትቶት ሸሸ። ከዚያ የከተማው መንገድ ሁሉ እዚያ የገጠመውን ችግር ይዞ የሚቆየው ስለመሰለው በመንገድ የሚያገኘው ሰው ሁሉ ዘበኛ ጠርቶ የሚያሳስረው ስለመሰለው ወደ ከተማ መሄዱን ትቶ ወደ ሰፈሩ ተመለሰና ተሸሽጎ ድምፅ በሰማ ቁጥር ካሁን ዘበኛ መጣብኝ እያለ ሲሸበር ዋለ። ማታ ነጋድራስ ሁነኛውና ጓደኞቻቸው ከገበያ ሲመለሱ የደረሰበትን ሲነግራቸው ጊዜ ይስቁ ጀመር። አየህ እዚህ ሀገር እንዳገራችን በመንገድ ለምታገኘው የማታውቀው ሰው ሁሉ ሰላምታ መስጠት የለብህም አሉ ነጋድራስ። እንዴት? እንዲያው እንዲሁ እንደተቀያየሙ ሁሉ ዝም ብሎ መተላለፍ ነው? ልማድ ሆኖ ሰው ለማያውቀው ሰው ሰላምታ አይሰጥም። መንገድ ወይም ቦታ ሲጠፋ ብቻ የማታውቀው ሰው ቢሆንም ሰላምታ ሰጥተህ የጠፋህን ብትጠይቅ ግድ የለም። ያለዚያ ዝም ብሎ ማለት ነው። ደግሞ ጠንካራ ፀሐይ ወይም ዝናብ ካልሆነ ተከናንቦ መሄድ እዚህ ሀገር ልማድ አይደለም። ያለ አንድ ምክንያት ተከናንበው የሚሄዱ ሰዎች ፊታቸው እንዲታይ የማይፈልጉ ሌቦች ወይም ቀማኞች ናቸው። ስለዚህ በደህና ጊዜ ተከናንበህ ሄደህ ለማታውቀው ሰው ሰላምታ ስትሰጥ ሌባ ወይም አታላይ ትመስለዋለህ። ለዚህ ነው ሰውየው የተቆጣ። ግሩም ነው። እንግዲህ አዲስ አበባን ቋንቋና ልማድ እስካጠና ብዙ ጊዜ መፍጀቱ ስለማይቀር ስራ ፈልጌ ባገኝም ከዚያ ወዲያ ነው ማለት ነው አለ በዛብህ። የአዲስ አበባን ቋንቋና ልማድ አለማወቁ ቶሎ ስራ ፈልጎ ለማግኘት መሰናክል ስለመሰለው ጉዱ ካሳ ተስፋ እንደሰጠው ሰብለን ያመጣለት እንደሆነ በብርቱ ችግር ላይ የሚወድቅ መሆኑ ትዝ ብሎት ዝም ብሎ አንገቱን ደፍቶ ሲያስብ ቆየና የለም አይዞህ ሁሉንም አሁን ትለምደዋለህ። ቋንቋው መቼም ያው የምታውቀው አማርኛ ነው። ብቻ ቀን በህ እየለወጡ ስለሚናገሩና ጆሮህ ስላለመደው ለጊዜው ልዩ ቋንቋ ይመስላል አሉ ነጋድራስ ፍርጥም ብለው። እሺ ቋንቋው ሲሆን ልማዱ እስኪታወቅ ብዙ ጊዜ አይፈጅም? ለምሳሌ እግዚአብሔርን ሰላምታ መስጠት ኖሮ ሆኖ ሌባውም ወይም አታላይ የሚያስመስልና ከሰው ጋር የሚያጣላ ከሆነ ነውር ያልሆነው ምንድነው? እንዴትስ አድርጎ ቀርቦ ከሰው ጋር ለመተዋወቅና ስራ ተጠያይቆ ማግኘት ይቻላል? አይዞህ አትፍራ። ልማዱም ቢሆን የሚያክል ከሀገራችን የተለየ አይደለም። ትንሽ ብቻ ነቃ ማለት ነው የሚያስፈልግ። ሰላምታ መስጠት ለምን አታላይ አስመስሎ አሳየ ለምትለው አዲስ አበባ ከየሀገሩ ብዙ አታላዮች የሚሰበሰቡበት ከተማ ነው። አንዳንዶቹ አታላዮችም ከአንተና ከኔ ሀገር የሚመጡ ናቸው። ታዲያ እንዲህ ያሉት ሰዎች መጀመሪያ እንግዳ ወይም የሚታለል ሰው ያዩ ሲመስላቸው መጀመሪያ ሰላምታ በመስጠት ቀጥሎም በልዩ ልዩ የማታለያ መንገድ ደጎችና ረዳቶች በመምሰል ቀርበው
የስርቆት የቅሚያና ሌላም የወንጀል ስራቸውን የሚፈጽሙ መሆናቸው ከብዙ ጊዜ ጀምሮ የታወቀ ሆኗል። ስለዚህ ለማታውቀው ሰው ተከናንበህ ሄደህ ሰላምታ ስትሰጥ ያ ሰው ተጠራጥሮ ቢቆጣ አይግረምህ። ይልቅ ቅድም እንዳልኩህ አለመፍራት ነው። ስትሰጋና የእንግድነት መልክ ስታሳይ የብዙ ሰው አይን ይከታተልህና አንተም በበኩልህ ያንን ስታይ ነውር የሰራህ መስሎ ፍርሃት አይለይህም፣ ስትባንን ትኖራለህ። ነጋድራስ ሁነኛው ከበዛብህ ጋር ከተገናኙ ጀምረው ትህትናውንና በጣም የታረመ አመል ያለው መሆኑን በማየታቸው ይወዱት ስለነበረ የአዲስ አበባን ኑሮ ያን ያክል ሊፈራው እንደማይገባውና በራሱ እምነት እንዲኖረው በየጊዜው እየመከሩ ያደፋፍሩት ነበር። እንዲሁም አዲስ አበባ ከሚኖሩ አንዳንድ የሚያውቋቸው ደህና ሰዎች አስተዋወቁት። ብቻ ይህም ሁሉ ሆኖ በዛብህ ከመንጋዋ ለይተው ከእንግዳ መንጋ እንደጨመሯት ላም መጓዘዙና በአዲስ አበባ ከተማ ሕዝብ መካከል ብቸኛነት የሚሰማው መሆኑ አልቀረም። አዲስ አበባ ተቀምጦ ሁልጊዜ የሚታየው የሰብለ መልክ፣ የሚሰማው የሰብለ ድምፅ፣ የሚታሰበው ሰብለን አስኮብልሎ ለማምጣት ያቀደው ዕቅድና በመጨረሻ በሷ ፋንታ ጉዱ ካሳ የሰጠውን በጥርጣሬ የተከበበ ተስፋ ይዞ መምጣቱ ነበር። ሁላችንም ደህና ከሆን የተመቸ አጋጣሚ ከተገኘ ከቻልኩ ሰብለን ሰርቄ በእጅ ሳላገባት አልቀርም ብሎ ጉዱ ካሳ ሲሰናበተው የተናገረው አንዳንድ ጊዜ በሰው መካከል እንኳ በተቀመጠበት በጆሮ ውስጥ ጎልቶ ይጮህበትና ድንገት አቋርጦ እግዚአብሔር ደህና ያድርጎ የተመቸ አጋጣሚ ያምጣሎ ያስችሎ ሲል አብረውት ያሉ ሰዎች ይደነግጣሉ ወይም ሳይተኛ ይቃዣል ብለው ይስቁበታል። ጊዜ በእንቅልፉ ተነስቶ እንደሚሄድ ሰው ፍዝዝ የሚያደርግህ አንዳንድ ጊዜም በአፍላ ጨዋታ መካከል የሚያቃዥህ የአዲስ አበባን ቋንቋና ልማድ አለማወቅ ነው ብትለኝ የማልቀበለው ነገር ነው አሉ ነጋድራስ ሁነኛው ከበዛብህ ጋር ቁጭ ብለው ሲጫወቱ እንደ ልማዱ ያልጠየቁትን ተናግሮ ወዲያው ሲደነግጥ አይተው። ሌላ ምን ልቤ የሚሰቀልበት ነገር ይኖር መሰሎ አለ በዛብህ ትንሽ እንደማፈር ብሎ። ስሙን ጠርቼ ነው ልልህ አልችልም እንጂ አዲስ አበባ ከመድረሳችንም በፊት ገና ከኛ ጋር ተገናኝተህ አባይን ስትሻገር ጀምሮ የወለደችውን ሞጭቀው ወደ ኋላ እንዳስቀሩባት አራስ ላም ልብህ ወደ ኋላ ሲቆጠትና ሲሰቀል ደህና አድርጌ ተመልክቼዋለሁ። ከሀገሬ ለመጀመሪያ ጊዜ በመውጣቴ ምናልባት በሌሎች ላይ የማይታይ ቅርታ በሌላ አይተው ይሆናል። ለመጀመሪያ ጊዜ ከጎጃም ወጥቶ ወደ አዲስ አበባ ሲመጣ ያየሁት ሰው አንተን ብቻ ይመስላል። አይ አገሩን ለሁል ጊዜ ለቆ የሚሰደድ ማለት ነው እኮ ደርሶ ተመላሽ አይደለም። ቢሆንም እንግዲህ እንደየስሜቱ ቢሆን ነው። አይ በዛብህ እኔ እኮ ጥሩ ነጋዴ ነኝ። ጥሩ ነጋዴና ጥሩ ጠንቋይ ግምት አዋቂዎች መሆናቸውን አታውቅም። እንዴት? አየህ እገሌ ጥሩ ጠንቋይ ነው እየተባለ የሚደነቀው ጠንቋይ ሁሉ እውነት ከዛርና ከጋኔን ጋር ተገናኝቶ ሰው ማውቀውን ከነሱ እያገኘ ያለመሆኑን ከኔ ይልቅ ምናልባት አንተ ደብትራው ታውቅ ይሆናል። ከአብዛኛው ሰው የተሻለ የግምት ስጦታ ስላለው ገምቶ ከሚናገረው የሚበዛው ስለሚይዝለት ነው። ጥሩ ነጋዴ የሚባለውም ነገ ወይም ከነጎዲያ የሚወደደውን ገምቶ ዛሬ የሚገዛ ነገ ወይም ከነጎዲያ የሚረክሰውን ገምቶ ዛሬ የሚሸጥ ነው። ታዲያ እንዲህ ያለው ግምት የገበያውም የሰውም ሁኔታ ተጠንቶ የሚደረስበት ነው እንጂ እንዲሁ የሚገኝ አይደለም።
ስለዚህ የገበያና ያጋሰስ ብቻ ሳይሆን የሰው ሁኔታ ጭምር መገመት የሚችል ጥሩ ነጋዴ ነኝ ማለቴ ነው አሉ ነጋድራስ ትንሽ ፍርጥም ብለው። ይህ ሁሉ እውነት ሆኖ ብቻ እሱ እንዳሉት ጥሩ ጠንቋይ የሚሆን ጥሩ ነጋዴ ከሚገምቱት አብዛኛው እንጂ ሁሉ ስለማይዝ ስለኔ የገመቱት ከማይዘው ከጥቂቱ መካከል ሊሆን አይችልም። ይሁን ተሳስቼ ይሆናል አሉ ነጋድራስ በዛብህ ሚስጥሩን እንዲነግራቸው አለመፍቀዱን ሲያዩ አንገታቸውን ደፋ አደረጉና አገርህም ይሁን እዚህ የተቸገርህበት ነገር እንዳለ ልረዳህ እችል እንደሆነ ብዬ እኮ ነው አሉ ቀጠሉና ነጋድራስ። እስከ ዛሬ የረዱኝ መቼ አነሰና? እባክህ እስከ ዛሬስ ምንም አላደረኩልህ። ልቤ ወደ ገበያው ተሰቅሎ አሁን መሄጃዬ ስለደረሰ አንድ ቦታ ስትይዝ አይቼ እንዲሄድ ነበር። አንዳንድ ጊዜ ሩፋኤል ትሄዳለህ። እዚያ ካህናቱ እጅግም ስለማይጠጉት ክፍት ቦታ አይጠፋም ይባላል። ከማለት ተለይቼ አላውቅም። ካለቃው ተዋውቀሃል? የለም፣ እሳቸው ብዙ ጊዜ አይመጡም። ሲመጡም ብዙ ሰው ስለሚከባቸው እንግዳ ሰው ሊያገኛቸው የሚችል አይመስለኝም። ቆይ ነገ ጠዋት ገበያ መሄዱን ትቼ ደብተራ መንበሩ ዘንድ ወስድህና እሱ ያገናኝሃል። ማን ነው ደብተራ መንበሩ? የኛ ነው፣ ያገራችን የሞጣ ሰው ነው። በቀደምም አስቤ ወደ ገበያ ለመሄድ ሲቸኩል ረሳሁት። በበነጋው እሁድ ጠዋት ነጋድራስ ምንም እንኳ ማር የሸጡበትን ገንዘብ ለመቀበል ሐሚድ የሱፍ ከሚባል ቱጃር ጋር ቀጠሮ ቢኖራቸው ወደሱ ሌላ ሰው ልከው እሳቸው በዛብህን ይዘው ወደ ሩፋኤል ቤተክርስቲያን ሄዱ። ሩፋኤል ቤተክርስቲያን ቅዳሴ ውጭ ሆኖ አገልግሎቱ አልቆ ካህናቱ ለግብር ወደ ግቢ ሊሄዱ ሲጠራሩ ደረሱ። ደብተራ መንበሩንም ወደ ቤቱ ሲሄድ በመንገድ ላይ አገኙትና ከበዛብህ ጋር አስተዋውቀው ብርቱ ስራቸውን ትተው እሱን ፍለጋ የሄዱበትን ጉዳይ አንድ ባንድ ዘርዝረው ነገሩት። ከዛሬና ከነገ ማለፍ የለበትም ማለት ነው እንጂ ያስቸገረኝ ጊዜ ከሰጡኝ ካለቃ ስርገው ጋር ማስተዋወቁም ከዚያ በኋላ ማስታወሱም አያስቸግረኝም እኮ ነጋድራስ። አለቃ ዛሬ ቀኑን ሙሉ ግቢ ግብር ስለሚውሉ ነገ ጠዋትም ወደ ርስታቸው ይሄዳሉ ተብሎ ስለሚወራ ሳይመች ቀረ እንደሆነ ቃላባ ያድርገው እንዳይጣሉ ፈርቼው ነው። መቼም እሱ ስራውም ሆነ ቃሉ ሁልጊዜ በሚዛን ነው አለ ደብተራ መንበሩ ፍርጥም ብሎ። አይደለም እኮ መንበሬ፣ ግቢ ቢውሉ ግቢ ያድራሉ። ማታም ቢሆን ቤታቸው ድረስ ወስደህ አገናኝተህ ስራ እንዲሰጡት አደራ በላቸው። በፈለግበት ጊዜ ቤታቸው የምትገባ ባለሟል መሆንህንና አንተ ካልሃቸው የማይወጡ መሆናቸውን ሰምቻለሁ። እንግዲህ አደራ ለሱ የምታደርገውን ሁሉ ለኔ እንደምታደርገው ቁጠረው ሲሉ ነጋድራስ በደብተራ መንበሩ ላይ አንድ አይነት ስልጣን ያላቸው ወይም ባለብርቱ ውለታው መሆናቸው ለበዛብህ ተሰማውና ጉዳዩ ወዲያውኑ ቀና መንገድ የያዘለት መስሎ ታይቶት ደስ አለው። ብርቱ ሸክም ጣሉብኝ ነጋድራስ አለ ደብተራ መንበሩ። እውነትም የጣሉበት ሸክም እንደከበደ ሁሉ ትከሻውን ትንሽ ጎበጥ አንገቱን ወደ ታች ሰበር አድርጎ መሬት እያየ ከዚያ ነጋድራስ ከሁለቱ ደብተሮች ተለይተው ወደ ስራቸው ሲሄዱ አንድ ነገር አሰብኩ አለ ደብተራ መንበሩ። ምን? ማታ ቤታቸው ሄደን ከምናስቸግራቸው ለምን አሁን ግቢ አንሄድ? እዚያ ከግብር ሲወጡ እናገኛቸዋለን። ወዲያውም ግብር እንበላለን። ማን ያስገባናል? መቼስ የንጉስ ግብር ተጠርቶ ሄዶ የሚበላ ያው እግሩ ያደረሰውና እዚያ የተገኘ ነው የሚበላው። ስለዚህ ሰው ሁሉ እንደሚገባ እንገባለን።